ምክንያቱም እኔ ወላሂ አዝሜ ልንገራችሁ እቤታችሁ ገብቼ ኮሜንት ላይ አግኝቻችሁ እኔ ለራሴ ሙስሊም ነኝ፣ ግን ደግሞ እምነቴን የሚያስነካ ነገር እቤቴ ውስጥ አታገኙ። እኔ ብዘቀዝቅ እንኳን አሁን ወይ ኮሜንት ብጽፍ ወይ የማይሆን ነገር እንኳን ብጽፍ ማለት ነው። ግን እዚህ ጋር የማይሆን ነገር ይዛችሁ አምጥታችሁ የማይሆን ነገር የምትናገሩ ሰዎች ወላሂ ላዚምን እኔ ስም ጠርቼ እንትን ብል ማገል ነው። አገራችሁንም እምነታችሁንም መናገር እችላለሁ። አብዛኛ ልክስክስ ናችሁ በብዛት ማለት ነው። ይሄን ነገራችሁን አቁሙ። እምቢ ታላችሁ እነሱ አይደሉም እኔ ነኝ እያሳለፍኩ ምሰጣችሁ እየሰበሰብኩ። የምር እዚች ሀገር ላይ ቀልድ ያለ አይምሰላችሁ በእምነት የተነሳ ማለት ነው። አዳሜ ቤትሽ ውስጥ ሙሉ የሆነ ነገር ለጥፈሽ ታስቀምጭና ተጅና ትልከሰከሻለሽ በየኮሜንቱና በየድምጽ ሪከርዱ ይዟችሁ ይሄድ ያባቴ አምላክ። ሲጀመር እነሱ እኮ ለእምነት ክብር የላቸውም። እኔ በእናንተ ቅር አይለኝም። ምክንያቱም እሷ ያላስከበረችውን እኮ አንቺ እንዲታከብሩ አልጠብቅም። እኔ ማለት አንቺ እኮ ምንም ጥፋት የለብሽም። እሷ እዛ ጋ ራሷን ሰቅላ ስታበቃ ምን ዝመቱ አራግጣት ሲጀመር ማለት ነው። ታይ ግን ታይ ቤትሽን አይተሽዋል። ግን ቤትሽ ላይ ነው የሚሄድበት ስለት እንደፈለግሽ ብላ ደግማ ነው አፈርት ብላ እህዲባት ነበር። እኔ አምጥተሽ ያንን ተለጥፎ ባየው አንዲት ነገር ከዛሬ ቀጥሎ 120 ሰው አላችሁ እዚህ ቤት ውስጥ በግራ በቀኝ የምትራገጡ ሰዎች ማለት ነው። አንድ ሰው ሂጃብ ተዘቅዝቆ ወይ ሂጃብ የለበሽ ሴት ተለጥፈሽ ባገኝሽ ገብቼ ሎኬሽንሽን ነው በታዋቂ ሰው ማስፈልገው። እየዘቀዘቀሽን ሰው አይደለም አንቺኑ ነው እዛው እንትንሽን ቆንጮጮሽን ማስይዝሽ። አንድ ሰው እምነት ነክ ነገር አድርጋችሁ ልክስኩ ወላሂ እያልሽ ስትቀደጅ ምቶ ያለሽ ገስት ላይ ተቀምጠሽ ሰው እየተሳደብሽና እየረገጥሽ መራገጥ ከፈለጋችሁ እዛ ጋር የራቁትሽን ነው የተሆነና ተራገጭ፣ ወይም ደግሞ ሌላ ነገር ስቃይ ተፈለግሽ። ሲያስጠሉ ሲጀመር ቤታቸው ቁርአን እና ሀዲስ ነው። ግን የሀይሚዬን እናት የሀይሚዬን ቤተሰቦች በየኮሜንቱ ስር መዘግዘግ እኮ አይቻለሁ። ብዙ ቦታ እኔም አይቻለሁ። እግዚአብሔርን አያት እኔ በኢየሱስ እንደው ለእምነታችሁ እንኳን ክብር እንደሌላችሁ ሳቅ ነገሮችን ቀለል አድርጌ ማለት ጀምሬያለሁ። በይዘው እኔ እምነቱን የማያከብር ሰው ሂጃብ ለብሳችሁ አትማሩ የምትባልበት ሀገር ላይ ለሂጃብ ለጅልባብ የሚያለቅሱ እህቶች እያሏቸው እነሱ እዚህ ይመጡና ሂጃብን ያስገለብጣሉ። ይገልብጣችሁ ያረብ እንደ ወላሂ አላህ ሐቅ ያረገው ፈጣሪ ከበላያችን እንዲያለ ሂጃብ ለብሳችሁ ዝመታችሁ የምትራገጡ ሰዎች ገልብጧችሁ ይክረም። ሌላ ነገር አልላችሁም። የነዛ እዛ ጋር የሚለቀሰው እንባ እናንተ ጋር ይምጣና እዚህ ጋር ዋጋ ያስከፍላችሁ። ወላሂ ስንት የሚያለቅሱ ስንት የሚያነቡ ልጆች አሉ። ይሄንን እናንተ በክብር የተሸከማችሁትን ተሸክማችሁ እውቀት አትማሩም ተብለው እናንተ የነሱ ቀዩዋ ልጅ ራሱ ማለት ነው። ጣይባዬ ቀዩዋ ልጅ ራሱ አሁን እዚህ ጋር አንዷ ዘቅዝቃት መታ ነበረ። እሷ ልጅ ራሱ ሙስሊም ናት፣ ግን ደግሞ ከአፏ የሚወጣው ነገር የምር በጣም ነው የሚያስጠላው። የትናንትናውም ልጅ ሙስሊም ናት። አፏን ስትቀደድ የነበረው እንትን ምንድነው የሆነ ምንድነው የሚባሉት ቁርአን ምናምን አይቀሩም። ሴጣን በጣም እየተፈታተናቸው ነው። ባይዘው አይደለም ተጃንግል ነው እንጂ የመጡት ተጃንግል ለጀረጋ የምር እነሱን ገብተሽ ብጠይቂያቸው ማለት ነው። ሀታ ለው ቁርአን አክትመው ነው የምታገኛቸው። ቁርአን ሙሉ ቁርአን የቀሩ ሰዎች ናቸው። እንዲያውም ሰይጣን ታልቋቸው የሚሄዱት። አለማወቅ ይሻላል እንደዚህ አይነት እውቀት ሰው ተሚያውቅ። እኔ ትናንትና ማታ ሪከርድ ያደረገችውን ልጅ እና ቤት ነው ማን ቤት ነው ያየኋት? አሚና ነው የሆነች ልጅ የምትል ቤት ነው ተዘቅዝቃ ይሁን ምን ተብላ ያየኋት። አሁን እሺ እኔ ሰውን አልጣላ ለምን እጣላለሁ? የማውቃችሁ ልጆች ለምን እጣላችኋል? እሷ ያላስከበረችውን ማን ያስከብራል? እሷ እየተልከሰከሰች ማን ሊያስከብረው ነው? እኔ እዚህ ጋር የማወራው ግን እኔ እናንተን የማገኘት እድል ካገኘሁኝ አስቡት እንግዲህ ወዲያ ምን እንደማረጋችሁ አሳልፌ ነው ለዛ ለሙቤ ለሚባል ሰውዬ እየሰጠሁኝ እያስገለበጥኩኝ ሚዲያ ላይ ማንጠለጥልሽ አባትና እናትሽ እንዲያውሽ ማንጠልጥልሽና አባት ያምላክ። እነሱ በየአረብ ሀገሩ በ10 ብር ሲም ያወጣሉ። ከዛም በኋላ 10-15 ቲክቶክ ይከፍታሉ። ከዛ በቃ ስራቸው ሌላ ነገር ሲያስጠሉ። ምንድን ነው ይሄ? እንደዚህ ሰው ተተከበረ
ምንድነው? እምነት ነክ ነገር አድርጋችሁ ሂጃብ ለብሳችሁ ቁርአን ተሰቀላችሁ፣ መጽሐፍ ቅዱስ ተሰቀላችሁ፣ አርፋችሁ ተቀመጡ። በቃ እላያችሁ ላይ ያለውን ነገር ስሩበት። የሰው ልጅ 5 አውቃት ሰላት እንኳን በተጠንቀቅ የሚያውቅ ሰው ማለት ነው የሚናገረውንና የሚያረገውን ነገር ያውቃል። እኔ ይሄን ነገር ወላሂ አንድ ነገር ልንገራችሁ። ሰሞኑን የሰቀልኩት ፎቶ አለ። ሰሞኑን የሰቀልኩት ፎቶ ነበረ። ያንን ፎቶ ማለት ነው ለ2 ወር ለ1 ወር አላወርደውም ብዬ ቃል ገብቼ ነበር የሰቀልኩት። ግን እጅግ ኮሜንት ለመጻፍ ተሰቀኩ። ምክንያቱም በቃ ተጨነቀ። አያት ሙስሊም ነው። አያት ደግሞ አሳምረሽ እዚህ በፊልተር አሳብደሽ ታመጣለሽ እኮ አይደለም። ራሷን አላይ ብላፋን ስታፍት ነበር። ምን ታክላለች ማሰሩ ጉቹ ሰውነቷን አትቀንስም። ዝቦታ ተቀይማቻል። አረኛን ተቀየም ነው ማሰሩ እኮ ነው። እንደዚህ ምንድነው አያት እንደዚህ እዚህ ጋር ቀጭን ለማንኛውም ደህና ቆዩ። አይደለም ላዩ ቀጭን ውስጡ እንደዚህ ሰፊ ነገር ነው የሚመስለው። የዛዘውነት እኮ ቦርኮ ናት። ትገልጫለሽ ጫካ ቤቷን ከፍታ ነበር እኮ ልጅቷ የተሻተን አሁን ይቻውን የገለበጠቻት አያት ቤቷን ከፍታ ነበረ። ሸር ሲያደርጉ ነበረ። እኔ ግን ገብቼ ትናንትና ሱሱ ሰጀበቻት። ከዛ ሱሱ ስትሰርባት ምን አለች? ቶች ተሰብስበው እዚያ ሄጅበት እያለ ነበር። ከዚያ ተመታ እናንተ ማለት ነው እኔ ጋር ስታወሩ አንደኛ ትክክለኛ መረጃ ይዛችሁ ነው። ከዛ በኋላ እንድደረታችንን ገልብጠን ነው ምንረግጣቸው። ያለ መረጃ መፊ ፋይዳ እኮ ማለት በአጋጣሚ እነሱ እኮ እንደዛ ነው የሚሉት። ማሬ ይሄዱና ኦዲንሶች ጋር ይሄዱና ፕሮፋይል የለበሱት ማለት ነው። እነሱ አቅም ስለሌላቸው እንትን ጥገኛ ስለሆኑ ሄደው የምሬን እኮ ነው። እየለመኗቸው እኮ ነው ባይዘው። ለማንኛውም እኛ የተከበርን ሰዎች ነን፣ አክብሩን። እንደ ማንም በየሰፈሩ እየሄድን ሰው አንለምንም። ኧረ ማነት ፈታ ባለማለት ነው። ኧረ በእናትሽ በሆነ ነገር ጠቆር አድርጋት ይችን ሴትዮ። ምንድን ነው አንቺ ደግሞ በፊልተር እንዴት እንደምትሰርባት ሲገነስ ማለት ነው። ማንን አይሚኝ አዮ ሲደቤታ አንቺም ሂጂባት ውዴ፣ አትናደጂ። ሲሰድቡሽ ሲደቤት ዛሬ ሀይሚ መታለች። የት ማር የት መጣች? ዛሬ ማስለቀሰቻቸው። ታያት ማሬ ታያት። እናንተ አትናደዱላቸው እናንተ። ወይኔ እናንተ የማንን ውሸት እንዳያት በቪዲዮ እንዳትወጪ ማለማት መታለች። ማቤት ኦኬ መታ ጥያቄ ነው የጠየቀችው። መታለች ወይ? ኦ ማይ ጋሽ አልመጣችም። እሷ ቤት መጣኛ እኮ እንትጸንቀም ደግሞ ከዚህ በኋላ ሰው እንደዘገዘጉ እኛ ስንት የምናቃጥልበት መንገድ አለን። እኛ የተከበረን ሰዎች ነን። እቺ እኮ አሁን ባለች ዋጋት አገኘች። የተመቸ በቆሎ የምትመስል ሴትዮ ደግሞ እንደምትለጣት ማለት ነው። ይቺ አድርጌ ማለት ነው። እናቴን እንዴት እንደረገጠቻት እሷ እኮ አሁን ብሩክ እኮ ነው እንደዚያ ያሳለፈላት ስንት ነገር ማናት ነው አንቺ ነይ ማናት
የማታ ነው ሀያት ስጪ ላኪ በውስጥ ፖስት አለ አንቺ ጋር እዚህ ጋር አሁን የብሩኬ እህት ነን ባዮቹ ማለት ነው። እነዚህ ጥገኛዎቹ የምትሰደቡበት ዝም በይ ሀያት እሷ የምትሰደብበት ቤት ገብተው እነዚህ ናቸው። አሁን እኔ ያጣ ለማኝ ተሳድቦ ሄዳል ያልኩት በምክንያት ነው። ጨረቃ አንቺ ጋር አለ እኮ አይደለም ያሁኑ ባለፈው ማለት ነው። ልንገርሽ ማሪ ባለፈው ሀይሚዬን ዘቅዝቃ እንትን ብሩኬን እና ማናት እቺ ሄርሜላን አንድ ላይ አቀናብራ ምናምን ገስት ላይ ቁጭ ያለችዋ ልጅ የብሩኬ እህቶች ማለት ነው። ሂጂበት ይላሉ። ሲኖትራክ ሄድባችሁ። እኛ መቼም አንናደድም። እኔ ከፈለጋችሁ ሰው ብትፖስቱ ባትፖስቱ አይዶንኬር እኔ ምንም አይመስለኝም። እኔ በበኩሌ ማለት ነው አያገባኝም። ሲጀመር እነሱ እኮ ነው ወንድማችን ካሉ ራሳቸው ያስከብሩ። ጥገኛ ናቸው። አሁን እሷ የምትሰደብበት ቦታ እየሮጣችሁ እየተከተላችሁ ትገባላችሁ። ግን እኮ ጠብቁ፣ አንድ ላይ ይመጣሉ አንድ ላይ። የዛኔ የታባሽ ልትገቢ ነው? የታባታችሁ ልትሄዱ ነው? ለጥገኞቹ መልሳቶች ለጥገኞቹ ሳይሆን ለዚች ለቦርኮ ስጫት ማለት ነው። ይቺ ደግሞ ማሰረፊት ና ይሻ ይቺ እኮ ዝም ብሎ ሩዝ ያጠገባት ሴትዮ ናት። በቀደም ሀናን እንደዛ ስትላቸው ቂጣቸው እስኪቃጠል ድረስ ርር ያሉት እኮ ስራቸውን ስለሚያውቁ ነው። ታጠኑ፣ በርበሬ ጠኑ፣ ቃችሁ ልባችሁ ነው ያገቡ። ማይ ምንድነው ሚሽምታሪ ናፍቀችኝ። ፈረታይ በእናትሽ ሰብ እስኪ ክረፉ ዛሬ ረፍ እሷም ትረፍ ያጅች ባልዲ ማለት የምሪ ለማታ ከደገረ ቤት መስላለች ትናሻ ሲጀመር መስመተት ብሎ ኤዲት